የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው አራቱ ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ ብዬ 19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድነው? የሰው ህይወት ይበልጣል። የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። እኔ ልቤ ሲፈቅድ ነው። ኖ ቴዲ ለምን መሰለህ? አንደኛ አታፍነኛ ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለም ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው እሺ በቃሽ እየተባልኩ ነው። ይቅርታ። ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር ያያችሁ ማጠይቁ ከማንነት ጋር መነሳታችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደርገውም ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር ሁለት ሰው ወጥቶ ሌባ አላለኝ። ለምን ንጽህናዬን የማውቀው እኔ፣ ጥሩ ትራስ ያለኝ እኔ። ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው? ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው? ሶስተኛ ደግሞ እዚህ ሀገር ስትኖር ምንድነው የሚባለው የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው ለኔ። ያ ነው ሞቲቬ። ስለዚህ ዋይኖት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። ቴንክ ዩ። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ይጠይቁም ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ወይ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋችሁ እንደዛ ይገባኛል። ብዙ በደንብ ማስረዳት አለባችሁ። ግን ዊኒድ ኢኮኖሚ ኦፍ ወርድስ አይደል? እንደዛ ነው ማድረግ ያለብን። እሺ ተሙና ዮኒ የምታነሳላቸው ጥያቄዎች አሉ። እዚህ ውስጥ ደግሞ በደንብም የምትፈልጓቸው ሰዎችም ከሌሉ አንድ ክፍት ቦታ መኖር ስላለበት
አንድ ለገስት እናስቀምጣለን። ብዙ አስፈላጊ አይደለም የሚባለውን ሰውዬ አክብሮን እንደመጣ አክብሮን ብንሸኘው ልና እኔሞ ቆይ ሰው እስኪተካሽ ድረስ እስከዛ የሚሰጡሽን እንትን ሳሚ። እሺ ልሳምሽ ተሳሳሚ እስከዛ ተሳሳሚ። እሺ ቀጥል። ተሳሳሚ ኦ ማይ ጋድ በነገር ላይ ተሙ አይሰማም እያሉ ነው። ለምንድን ነው ተሙ አይሰማም? አዎ ሚውት ሆኗል የእሱ። አሁን ነው የማየው። እኔ ደግሞ መልዕክት እየመለስኩ ስለሆነ እስኪ ተሙሻ አንሚውት ቢያደርገው እሺ እያለው አትሰማም። እታች ላሉት አይሰማም፣ ለእኛ ትሰማ። እዚህ ጋር ሚውት ካለ እታች ላሉት አይሰማም። ያንተ ሚውት የሚውት ምልክት ነው ያለው። ሳማት ብለህ እኮ ደከመኝ። ይለፍልሽ። ተሳም አልቅሰሻል ነበር። ተሳም ሁሉ መጥቶ ነበር። ተሙ ወረድና ወይ ቶሎ ብለህ ላክ። ኔትወርኩ ነው መሰለኝ። ያው ነው ሚውት ነው ምልክቱ ይካል። ለእኛ ይሰማናል፣ ለታች ላሉት አይሰማም። ለእኛ ይሰማናል ተሙ፣ ለታች ላሉት ነው የማይሰማው። ወይ ወርዶ መምጣት አለበት። ወርዶ ይምጣ። እሺ ተሙ እስኪመጣ በትዕግስት ጠብቁ። አንድ በአንድ ትገቡና ጥያቄዎቻችሁን ታቀርባላችሁ። ከ2 ደቂቃ ያልበለጠ በእናታችሁ በተደጋጋሚ የምናገር ከ2 ደቂቃ ባልበለጠ እንደዛ ነው የምታደርጉት። እሺ ተሟችን ተሙ እስኪመጣ የሆነ ነገር ልበል። እሺ በብዛት እኔ ጋር የመጣልኝ ጥያቄም የቀበሮ ሜዳ ነበር የመማር። እኔም ደውዬ 1000 ጊዜ ጠይቄያታለሁ፣ አልዋሽም። ትመልስፋ እና ያለውን ነገር እዚህ ጋር በክሊር ተናግራለች። አይ ሬሲት አለን የምትሉ ሰዎች ካላችሁ ከማማት ይልቅ ይኸው የቀበሮ ሜዳ ተብሎ ቪዲዮ ሰርታ አደባባይ ነው የምትሰበስበው። እንደምታውቀው የእሱን የቀበሮ ሜዳውን ብታደርገው ጥሩ ነው ብዬ አስባለሁ። እና አለ የቀበሮ ሜዳ ሰብስባለች ካላችሁ ቪዲዮዋን አምጡ። ሰብስባለች የሚል እዚሁ አለች፣ ማናገር ትችላላችሁ። ያ ነው እንጂ ሌላ ጥያቄ እኔ በአንቺ የመጣብኝ የለም እውነት ለመናገር። እና እሱ ነገር ያው ከዚህ በፊትም ሰዎች በተገኙበት ጥያቄው ስለመጣ ያው ስም ማጥፋት ነው የሚባለው አይደለም። ስም እየጠፋ ስለነበረ መመለስ ስለነበረብኝ ቪዲዮ ሰርቼ ኑና ጠይቁኝ ብዬ ከ6000 እስከ 10000 ሰው በተገኘበት መልስ ሰጥቼ በጣም ነው የማመሰግነው። አላለቅም ገና መማርን የሚጠይቁ ሊገቡ ስለሚችሉ እና ያ መልስ ሰጥቻለሁ። አሁንም ቢሆን ቁጭ ብላ መማር በቀበሮ ሜዳ ሰብስባለች የሚል መረጃ ይዛችሁን አለሁ። ኤኒታይም መጠየቅ እችላለሁ። እሺ አይ ዶንት ቲንክ ፍቄና ዮኒ ሌላ ጥያቄ አለ ካሉት ውስጥ አንድ ከአንተ አንድ ከአድማጭ እያደረኩኝ ነው። ከዛ ሰው አስገባል። እንግዲህ የሰዎች ወደ በኋላ ላድርገው አንተን ጥያቄ ወይስ አሁን ትጠይቃለህ? እሺ እነሱ ይመልሱ። አይ እኔን ከጠየቀኝ እኔ የተጠየቅኩትን ነው እንጂ እኔ ፐርሰናሊ አይደለም። ፐርሰናሊ ምናልባት ከፍቄ ጋር ያለውን ነገር የምንፈታው ነገር አለ። ከዛ ውጭ ግን ከማንም ጋር እኔ ፐርሰናል ነገር የለም። ምክንያቱም የእኔም ብር አልነኩም፣
የኔን ብር አልወሰዱም አልዋሽ የኔን ብር አልነኩብኝ። የህዝቡ ግን እንደ ቴድም ሌሎችም እንደ ህዝብ ነው የተጠየቀው። የህዝቡን ጥያቄ አምጥተን ነው የምንናገረው። ፐርሰናሊ ፍቄ ባለው ላይ ራሱ ባለው ላይ ተነስቼ ነው ፍቄን መውቀጥ የጀመርኩት። እኔ አልዋሽ ራሱ ብሎ ከ40 እስከ 50 ሚሊዮን ምናምን አድርሰናል ሲል እኔ እንደዛ እንደሚሰበሰብ አላቅም። ጌታ ምስክሬ ነው አላቅም። ስለዚህ ከዛ ተነስቼ ፍቄን ወቅጬዋለሁ። ማስረጃ ከሌላችሁ አም ሶሪ እኔ በዛ ነገር እንጂ ከማንም ጋር ብትባላ አይመለከተኝም። የተደራረስነውም ነገር የለም እና 50 ምናምን ረድተናል ሲል በዚህ በ8 ወር ውስጥ 50 ሚሊዮን ይሰበስባል የሚል ነገር ጭንቅላቴ ውስጥ ነበረና ካልኩሌት አደረኩት። ለእኔ አልተዋጠልኝም በዛ ሰዓት። ግን የተረዱ ሰዎች ተረድተናል ካሉ እውነቴን ነው የምልህ ፍቄ፣ ሌላ በምንም ደረጃ የተደራረስነው ነገር የለም። ከልብ ይቅርታ። የኔ ያንን ማለት ፈልጋለሁ። ከተስፋዬ ጋር ያሉ ጥያቄዎች አሉ የሚጠይቁ፣ እሱም የሚያብራራው ነገር ስላለ ለአንተም ዶክመንት ልኳል። ሶሪ ቴዶ። ግን የተስፋዬ ጥያቄ ምንድን ነው? በሁለት ነው ያሉት። ሁለት ጥያቄዎች አሉ እንድታብራራ የምንፈልገው። አንደኛ የአረብ ሀገር እህቶቼ በሚደረገው ልክ መማር እንደምትለው ማለት ነው የአረብ ሀገር እህቶቼ ይበደላሉ፣ ይዘረፋሉ ምናምን እና እነሱም ፕሮቴክት ለማድረግ የራሴ ፓሽንም ስለሆነ ከልጅነቴም ይህን ነገር ሰራ ስለነበረ ያንን ነገር በቃ የኔ ፓሽን ነው። ልክ መማር እንዳለችው ማለት ነው። አንደርስታንድ አደርጋለሁ። ሰዎች የእርዳታ ጊፍት አላቸው። አንዳንዱ የስድብ አለው፣ አንዳንዱ የመልካም ነገር አለው፣ አንዳንዱ የመስጠት ጊፍት አለ፣ አንዳንዱ የሙዚቃ የተለያየ ብቻ ስጦታ አለ፣ የመስበክም አለ። እንደዚህ ደግሞ ጋዜጠኛ 90 ነገር አምጥቶ የሚያወያይም አለ። ስለዚህ የእኔ ጥያቄ ምንድን ነው ለአንተ ተስ፣ አንደኛ የአንተ ሳይሆን የተሰበሰበው አሰያ ቤት ነው። ያ በአንተ ስም አልተሰበሰበም። ያ ገንዘብ ወደ 60 ሚሊዮን የተሰበሰበ የሆነች ልጅ እሱን ካሳ ከከፈለች በህይወት ትኖራለች፣ ትፈታለች ተብሎ ኦፊሻሊ አሰያ ቤት ወደ 60 ሚሊዮን ብር ተሰብስበዋል። የምታውቀው ጉዳይ ያለ ኤክስፕሌን ታደርግ ስለምንፈልግ ነው። ይሄ ሁለተኛው ጥያቄ ምንድን ነው? በጀጎል ዙሪያ በምንድን ነው የተላክልኝ ከነ ጽሁፉ የኔ ስላልሆነ ጽሁፉን አነብልሃለሁ። አንተ መልስ ትሰጥበታለህ። ትልቁ ጥያቄ ያለው እዛ ጋር ስለሆነ ማለት ነው። ያለው ጥያቄ ምንድን ነው መሰለ የሚለው እዚህ ጋር ይቅርታ ትንሽ ላቆያችሁ እችላለሁ። እዚህ ጋር ነው። ምን ይል መሰለ እንደ ጥያቄ ነው። ዮኒ ሰላም ነው፣ እንዴት ነህ? እውነትን ጎልጉለ ለማውጣት የምታደርገውን ስራ ምናምን እሱን ተወው። በተለይ በአረብ ሀገር ስደተኞች ለማጋለጥ የሚደረገው ጀጎል የተባለ ድርጅት በአሁን ሰዓት ከ3500 በላይ አባል አለው። 3500 በላይ አባል አለው። ከአባላቱ 100 ድርሃምና ሪያል በወር ይዋጣል። ይህ ማለት 3500 ሲባዛ በመቶ 350 ሺህ ነው። ይህን የኢትዮጵያ ብር በ350 ሺህ ሲባዛ በ42 ካረከው 14 ሚሊዮን 700 ሺህ ብር ነው። ይህን የሚቀበለው ስትመጡ ከኤርፖርት አቀብላቸዋለሁ 10 ቀን እኔ ጋር ታርፋላችሁ ብሎ G+5 ፎቅ በማሳየት ነው። በአሁኑ ሰዓት ምንም ህንፃ የለውም። የብራችንን ዘርፎ ላሽ ብለዋል። አባባሉ ስለተጻፈ ነው፣ ይቅርታ። ያንንም እየተቀረጸ በቲክቶክ የሚያሳየውን እዛ ድርሽ እንዳይል በማስጠንቀቂያ ተሸኝተዋል። ስለዚህ ይህንን ነገር ብትጠይቅልን ብለው ሰዎች ነው ያመጡት። ይህንን ነገር አንተ የምትለው ነገር ካለ አጠር አድርገው ወይም ደግሞ በገባ መጠን ብታብራራው ደስ ይለኛል። አመሰግናለሁ። ሌሎቻችሁ ጋር እኔ ጥያቄ የለኝም። ይቅርታ ቴዲዬ፣ የሆኒም እንደው ቦታ እንዳልይዝ ጉዳይ ይሄድና እኔ አንድ ልበልና ልውጣ። ምናልባት ከዚህ በፊት ያለው የሆኒ ቴንኪዩ፣ ግን አንድ ነገር እፈልጋለሁ ካንተ ሲል ስልክን አስቀምጥልኝ። በዛ በነበረ ጉዳይ ላይ እውነት ያለ መረጃዎችን ልሰጥም ስለምፈልግ መውጣት ያለበትም እውነት ስላለ ያልገባው ነገር ላይ የሆነ ነገር ካለ ከዚህ ገባው ደግሞ ይመጣል ብዬ ተናግሬያለሁ። ምክንያቱም ማንም ሰው በወገን ለዛ ብዬ ነውና ቴንኪው። ቦታ እንዳልይዝ ነው ቴዳ። እንግዲህ ሌላ ጥያቄ ካለ ጥሩኝ፣ እመጣለሁ። ከልብ አመሰግናለሁ።
በተጠንቀቅ ጠብቅ። ላይቭን እስክዘጋ ድረስ እያየ በተጠንቀቅ ጠብቅ። የገና አላለቀም እየጀመርን ስለሆነ ለፍቄ ኖርዌይ የሚል ሰው ሲመጣ ቶሎ ብለን እንድትመጣ እመጣለሁ። ችግር ቴንክ ዩ ፍቄ። እሺ እሺ፣ እግዚአብሔር ያክብርልኝ። እሺ ሁላችሁንም አመሰግናለሁ። ቴንክ ዩ። እሺ ዮኒ ተስ እንግዲህ ወንድሜ ዮኒ ሁለት ጥያቄዎች በአክብሮት መልሳለሁ። በመጀመሪያ 60 ሚሊዮን የሚለው ነገር ቢስተክ የብር የተሰበሰበው በኢትዮጵያ 8 ሚሊዮን ብር ብቻ ነው። የተሰበሰበው በቤተሰቦች ነው፣ በእናቷ በአባቷ ወንድሟ። እኛ በር ስራ ነው እንደ ቲም ላይ ያንን ደግሞ በአግባቡ አድርሰን ልጅቷ ስቲል በህይወት የሞት ፍርዱም ተነስቶ ከ3 ቀንና ደግሞ ላይም ወጥቶ ድምጿን ሰምተናል። ከበር ጋር ሄድን ጉዳይ የያዘ እዛ ያለው ዳሲ ነው እንደ ሀገር ጉዳይ ተይዞ አይሰማም። ተስፍሽ አይሰማም፣ ይቆራረጣል። እንደዚህ ቀጥ እያልክ ነው ሀሳብን በደንብ ከታች እየጻፉልን ነው። አይሰማም። አሁን ለእኔ ብቻ ነው የሚቆራረጠው ወይስ ቼክ አድርጉት? ዮኒ ሁላችንም ይቆራረጣል ወይ? አንዴ ቴዳ በትልቁንና ታፕታፕ ይደረግ ወይ ኮፒ ሊንክ ይደረግና ይስተካከላል። አንዴ ቴዶ በትልቁ ምናልባት ቆይ ይሄኛው ወደ ውጭ ልውጣ። ይሄኛው 40% የስም ልውረድና ቆይ መልሽ እዛኛው ልግባና በቃ አንተ በደንብ አስተካክለና ችግር የለውም ትገባለህ። እሺ ወደ ሌሎች ጥያቄዎች እንሄዳለን። የመጀመሪያው ጥያቄ ሰላም እንዴት ነህ? በእርዳታ ጉዳይ መጠየቅ እንፈልገው ፍራኦልን ነው። ገንዘቡን አስገብቼላችኋለሁ። ከየት ነው? ከዩናይትድ ስቴትስ ነው። ስም እንዲጠቀስ ስላልፈለገ ስም አልጠቅስም። ሰላም ቴዲ እንዴት ነህ? በእርዳታ ጉዳይ መጠየቅ እንፈልገው ፍራኦልን ነው። ገንዘቡን አስገብቼላችኋለሁ፣ አላስገቡም ብሎ የካዱኝ ተረጂዎች አሉ ብሏል። እነማን ናቸው? ገንዘቡን አድርሱ ብዬ ገንዘቡን የበሉ ሰዎች አሉ ብሏል። እነሱስ እነማን ናቸው? በገዛ ፈቃዱ እረዳለሁ ብሎ ቃል ከገባ በኋላ ተረጂዎቹ ፍራኦል ረድቷቸዋል ሲባሉ እሱን በግል ለማናገር ሞክረው መልስ ሲያጡ በቪዲዮ ሲወጡ ፍራኦል በጣም ይቆጣል እና ቆይቶ ድሃ የመጠየቅ መብት እንደሌለው አይነት መልእክት ያለው ቪዲዮ ይሰራል። ድሃ ነው እንጂ መቀለጃና ማላገጫ ነው ወይ? እንዴት ይቆጣል? ይህን ጠይቅልን። ከመጣ በፈቃድ ሲመጣ ጠይቃለሁ። ይህን ችግር የለውም። እሺ ወደ ሚኪ ፊት አውራሪ እንሂድ። ሚኪ ፊት አውራሪ ለአንተ በድምፅ የመጣ ጥያቄ አለ። ሚኪ አለ ትኛው ነገር ይናገር። ከዚህ ወይ ይታረቅ። ሰላም ነው ቴዲ እንደናለኝ ሰ እናደርጋለን። ሚት አድርገው እንደናለኝ ሰላም ነው ቴዲ እንደናለኝ ሰላም ነው አለውልን። ያው የኔ ጥያቄ እንደናችሁላችሁ ማም ላይ ያላችሁት ሁላችሁም ሰላም ናችሁ? የኔ ጥያቄ ያው ለሚኪ ፊት አውራሪ ነው። አጠራሽ ጥያቄ ነው። ሚኪ ፊት አውራሪ ላይክ ከዚህ በፊት የነበረበትን ህይወት ራሱ ተናግሯል። ማንስ ሳይናገር ራሱ ተናግሯል። ላይክ ያው በኪና ተራ አስከባሪ እንደነበር ምናምን ነገር ተናግሯል። ላይክ ዊዝን 5 years not more than 5 years ላይክ 4 years ባልሞላ ሰዓት ውስጥ ባልሞላ ጊዜ ውስጥ 3 መኪና አለኝ 2 ቤት አለኝ ሲል እንዴት አይነት ጤነኛ ገንዘብ አመጣጥ? ላይክ ትክክለኛ መልስ እንዲመልስልን እንፈልገው። How did he get that money to buy these things? ነው በቃ ላይክ ቲክቶክ ጌም ምናምን እንዳይደል እሱን አይደለም ግን ላይ በቃ ትክክለኛው ነገር ይናገር። ከህዝቡ ይታረቅ። ህዝቡ ይሄ ነው ጥያቄው። በቃ ላይክ ተሰርቋል፣ ብር ተሰርቋል። ያ ብር ከየት እንደተሰረቀ ግን ይናገር ነው ጥያቄ። ቴዲ በጣም አመሰግን። ኦኬ ጥያቄዎቻችሁን የምትልኩ ሰዎች እየሰማችሁ ነው። ሚኪ ይሄ ለአንተ የተሰነዘረ ጥያቄ ነው። ምን ትላለህ? እሺ ቴዲዬ በጣም አመሰግናለሁ። እኔ ያው ንግግር አልችልም፣ ያው ጥፋት ካለ ታርሙኝ ያላችሁ። ይሄ በጣም አሪፍ ጥያቄ ነው እና ከየት አመጣ የሚለው ጥያቄ ያው በጣም ብዙ ሰዎችም እንደሚያውቁት እኔ ጌመር ነኝ። የመጀመሪያው ቲክቶክ ላይ ጌመር ነኝ እና
ጌም እጫወታለሁ፣ እስካሁንም እጫወታለሁ፣ ኢንተርቴን አድርጋለሁ። እንዲሁም በተለያዩ ፕሮሞሽኖች በተለያዩ ነገሮች እንቀሳቀሳለሁ። እንዲሁም ብዙ ያፈራኋቸው ወዳጆቼም ሰፖርት እንዳደረጉኝ በተለያዩ ቪዲዮዎች ሰርቻለሁ እዚሁ ላይ ማለት ነው። እና ቀጥታ የመጣው ከእርዳታ ጋር በተያያዘ ሳይሆን በእንደዚህ አይነት መንገድ ነው። ይሄ ነው መልሴ ቴዲ። ወል የተጠየቀውን ሰምቷል፣ የመለሰውን ሰምታችኋል። ፍርዱ የእናንተ ነው። የመጀመሪያው ለሚኪ የመጣ ጥያቄ ስለሆነ ነው። ተስፋ ያደርጌ ስለመጣ ወደ ተስፋ ያደርጌና ወደ ዮኒ ማኛ ጥያቄ እንሄድና ሌሎች ጥያቄዎችም ስለሚኖሩ ወደ እናንተ እንመጣለን። ሌሎቻችሁ ታፕታፕ እያደረጋችሁ መግባት የማትችሉ ሰዎች እንደዚሁ ከፈለጋችሁ በቪዲዮ ከፈለጋችሁ በኦዲዮ ከፈለጋችሁ በጽሁፍ ጥያቄ መላክ ትችላላችሁ። በቴሌግራም በኩል ፐብሊክ ነው፣ እዛ ላይ ማስቀመጥ ትችላላችሁ። እዚህ ላይ ደግሞ ያላችሁ የላካችሁ አላችሁ፣ አንድ በአንድ አስገባችኋለሁ በተቻለ መጠን። ከዛ ስም እየጠራችሁ እጥን ምጥን ያለ ጥያቄ ታቀርባላችሁ። ዮኒ ሬዲ ነህ? ኦኬ ዮናስ ሬዲ እስኪሆን ድረስ ሌላ ጥያቄ እዚህ ጋር አለ። እስኪ ልክፈተው። ይሄ ለማን ነው? ሁሉም በጊፍት ገብተው የሚለምኑ ወይ ደግሞ እንደ ገስት የሚሰበስቡ ቲክቶከሮች ሌቦች ናቸው። ይሄ ስድብ ነው። ጋይስ ሰው አክብሮ ጥያቄ ጠይቁ ካላችሁ ስድብ ተው። ሰው ነው ሰውዬ። እስቲ ይሄኛው ለማን ነው? ፍራኦል ሳክሶ። ስድብ ሳትሰድቡ ጥያቄ መጠየቅ አትችሉም። አንድ በዛው በእናትህ ፈጠረና በሰላም ማስተራብነትና ማን በያው ተከፋልኝ አሁን ቲክቶክ ሁለተኛ ነገር ነው እና እሱ ከማስተራብነት ጋር ሁለት ብቻ ከሱ ላይ ሰራበት ስራዎች እሺ ማስተራብነት እስኪመጣ ይሄ እሱን አይመለከትም። ሲመጣ ማስተራበትን ጠይቃለሁ። ፍራኦልና ማስተራብነት ትጠበቃላችሁ። ከግማሽ በላይ እሳት የተነሳው እናንተ በሰጣችሁት ኢንተርቪው እስከሆነ ድረስ እዚህ መገኘት አለባችሁ። ይሄን የምት መምጣት አለባችሁ ነው ጥያቄ ነው። መምጣት አለባችሁ። እዚህ የሚያነሳቸው ጥያቄዎች አሉ። በደፈናው የሚላክላቸውን ገንዘብ አያደርሱም ከተባሉ እነማን ናቸው? በአግባቡ ገንዘብ ውስጥ ተልኳል ወይ? ማስረጃ አለ ወይ? እኚህ ሰዎቹ አሉ። ይሄ መጥተዋል፣ አክብረው መጥተዋል። እነሱ የሚያነሳቸው ጥያቄዎች ይኖራሉ። ለዚህ ደግሞ መመለስ ያስፈልጋል። እምነት አለኝ። እኔ መደባበቅ አላውቅም። እኔ ፊት ለፊት ነው የምናገር። ስለዚህ መምጣት አለብህ። ፍራኦል ካለ ቶሎ ላክልኝ። ዮኒ ሬዲ ከሆንኩ አንተና ወደ ተስፋ ሄድ። እሺ እሺ ቴዲያችን እንግዲህ ጥያቄውን ሁለቱን ሰምቻለሁ። በመጀመሪያ ሶሪ እንግዲህ ቤት ሆኜ ነው በረንዳ ላይ። በመጀመሪያ ደረጃ የተጠየቀው ጥያቄ በእህታችን ሌላ ኑር ሰቦ በአሲያ ቤት ሳይሆን ኦልሬዲ ለሁለት ወር በተለያዩ ቤቶች ነው የተሰበሰበው። 60 ሚሊዮን ብር ተሰብስቧል የሚል ነገር ነበረ፣ ግን 60 ሚሊዮን አልተሰበሰበም። 38 ሚሊዮን የኢትዮጵያ ብር ነው የተሰበሰበው። 2 ሚሊዮን ሪያድ የሳውዲ ሪያድ ነበር የሚያስፈልጋት። ያንን ብር ተሰብስበው ኦልሬዲ ብሩ የተሰበሰበው በእኛ አካውንት አይደለም፣ በቤተሰቦቿ ነው፣ በእናቷ በአባቷ እንደዚሁም በወንድሟ አካውንት ነው የተሰበሰበው ማለት ነው። ከኛ ጋር የሚነካካ ነገር የለም። የማስተባበር ስራ ነው ያለው። ያንን ነገር ሀገር ቤትም መተን ደግሞ ብሩ ወደዛ ወደ ተባለበት ቦታ በኢትዮጵያ አካውንት ስለተሰበሰበ ወደ 25 ሚሊዮን ብሩ ተነስቶ የ2 ሚሊዮን ሪያል በኢትዮጵያ ንግድ ባንክ አማካኝነት ወደ ከተከፈተው አካውንት ገብቶ ኦልሬዲ ልጅቷ የሞት ፍርዱ ተነስቶላታል። ያለው እውነት ይሄ ነው። በእኛም በኩል የተሰበሰበ የለም፣ የማስተባበር ስራ ነው። በዚህ አጋጣሚ ከ3 ቀን በፊት ከደውላልን ነበረ። ኦልሬዲ ወንድሟም ላይቭ ላይ መጥቶ በህይወት አለሁኝ ሞት ፍርዱ ተነስቶልኛል የሚለውን ነገር ነግራናለች። ይህንን ጉዳይ የያዘው የኢትዮጵያ ኤምባሲ ስለሆነ አሁን ጉዳዩን የሚመለከተውና እዛ ደግሞ ያሉ ወደ 21 ኮሚቴዎች አሉ። እነሱ ይህንን ጉዳይ እየሰሩት እንደሆነ እኛም እዚህ እየተባበርን እየተከታተልን እንደሆነ ከቤተሰቡ ጋር ሆነን እየረዳን እንደሆነ ልንነግራችሁ እንፈልጋለን። ከዛ ብር ላይ ግን የቀሩ አይ ቲንክ ከ38 ሚሊዮን እንግዲህ ወደ 27 ምናምን ሲነሳ የሚቀረው ብር አሁንም በቤተሰቦቹ አካውንት ብሩ አለ።
እህታችን ስትመጣ እስከዛሬ 12 ዓመት ሙሉ ጨለማ ውስጥ አስራ ስለነበር ለሷ የሚበረከትላት ይሆናል። ህዝቡ ለሷ ሰብስቦ ስለሰጠ ያ ባደራ ተቀምጦ ስትመጣ ቤተሰቦቿ እንዲያስተላልፉ ለማድረግ እነሱም ቁርጠኝነት አላቸው። ልጅቷም እስክትመጣ እየጠበቅን ነው ያለው ነገር ይህንን ይመስላል። ጉዳዩን እንደ ሀገር የተያዘ ነው። ሁለተኛው ጥያቄ በአረብ ሀገር በሚኖሩ እህቶች ላይ በየወሩ 100 ድራም ትቀበላለህ የሚለው ነገር ፍጹም ስህተት ነው። እንደዛ የምቀበልበት ምንም አይነት ማስረጃ የለም። ነገር ግን ማንኛውም ሰው በዓለም ላይ ያለ ሰው ሁሉ አባል መሆን ሲፈልግ ጀጎሉ መቀላቀል ሲፈልግ በፈለገው መጠን መቀላቀል ይችላል። ይህ ድርጅት በቦርድ የሚተዳደር በሀገሪቷ ሕግ ውስጥ የሚሰራ ትልቅ ተቋም ነው። ኦዲት የሚደረግ ለዮኒ ማኛም እስከ ዛሬ ድረስ በጀጎል የተሰበሰበውን አካውንት የገባውን ብር ሙሉ ፒዲኤፍ እስከ አሁኑ ወር ድረስ ያለው ለአንተም እንዲልክልህ አድርጌያለሁ። የዮኒ ዋትሳፕ ስለነበረኝ ነው። እሱን ዳታ ማየት ይቻላል። ከዛ ውጭ በየወሩ የሚሰበሰብ 100 ድራም የሚባል ነገር የለም። ይህንን ማረጋገጥ ፈልጋለሁ ማለት ነው። ነገር ግን አሁን ባለው ሂደት 3500 አባላቶች አሉት ሳይሆን ቴሌግራም ላይ ተከታዮች 3500 የቴሌግራም አካውንት ላይ የሚከተሉን ቤተሰቦች አሉ። ከነዛ ውስጥ ደግሞ 2000 ለሚሆኑት ዝም ብለን በነፃ ነው አይዲ የሰጠናቸው። ከዛም በኋላ ግን አባል መሆን የሚፈልግ ሁሉ በፈለገው መጠን አሁን እንደውም በአዲሱ ዓመት የ1000 የ3000 የ5000 የ10000 እና ከዛ በላይም መርዳት ለሚፈልጉ ድርጅትና ተቋማት ደረጃ በሪሲት እየቆረጥን ቀጥታ በጀጎል አካውንት የሚረዱበትን መስመር ማንኛውም በጎ አድራጎት እንደሚያደርገው በዛ መልኩ በበጎ ፍቃድ በመላው ዓለም ያለ ሰው ድርጅታችንን መርዳትና ማገዝ ይችላል። ዓላማው የገባው ማለት ነው። ስለዚህ እነዚህ ነገሮች ማንኛውም በጎ አድራጎት እንደሚደረገው ዓመታዊ ሪፖርት እንሰራለን። ኦዲት ይደረጋል። ለምንጠየቀው ጥያቄ ደግሞ እንደ ሀገር ፍቃድ የሰጠን አካል ይጠይቀናል ማለት ነው። ለማብራራት ይህን ያህል ያለው እውነት ይህንን ይመስላል። በተረፈ ግን ኤኒ ጥያቄ እኔ በየወሩ ነው የምከፍለው እንደዚህ ተቀብያለሁ ወይም ደግሞ በተስፋዬ አካውንት ልኬለት ብር አጭበርብሯል የሚል ካለ ይኸው እዚህ ጋር አለውኝ። አመሰግናለሁ። እዚህ ላይ አብሮ የመጣ ጥያቄ ስላለ ነው ልጠይቅ። ቴዶ ይቻላል? በደስታው ጠይቅ። እሺ፣ በሃጫሉ ፋውንዴሽን ስም እሱ ወደ $40,000 እንትን ብሏል። የሆነ ይሄንን ነገር ጠይቅልኝ። ስንት ሺውን ነው ያስገባው? በሃጫሉ ፋውንዴሽን ወደ $40,000 የሚሆን ተሰብስቦ ነበርና ምን ያህል ነው ያስገባው የሚል ይሄ ነገር ላይ ያለ። ስለዚህ ሜምበር ከቅድሙ ላይ አሁን የአንተ ሰዎች አረብ ሀገር ያሉ እህቶቻችን ምንም ለሜምበር ለመሆን ምንም ክፍያ የለም ነው። 100 ድራም ይከፍላሉ በራሳቸው ፈቃደኝነት፣ ማንም አስገድዷቸው አይደለም። ያንን አሁን ምን ያህል ሜምበር አለው? ኖርማሊ አባላት መታወቂያ ያለው ከ2000 በላይ አለ። ግን ኖርማሊ ሁሉም የከፈለ አይደለም። ኦልሞስት 400 500 ቢሆን ነው ጠቅላላ በአካውንቱ ነው የሚልኩት። እንዴት ገባኝ ስለ እንዴት የከፈለና ያልከፈለ እኩል እንዴት መታወቂያ ይሰጠዋል? አንተ አሁን ስታስበው ለመታወቂያው ይሄን ያህል ያስፈልጋል ካል 100 ድራም ወይ 100 እንትን ነው ካልከኝ ዲናር whatever እሱን ካልከኝ ለሌላው በነፃ እየሰጠው ለእኔ ደግሞ ከፍዬ ከሆነ እንዴት ሊሆን ቻለ የሚለው ሰው ይጠይቃል። ስለዚህ ከ2000 በላይ ሰዎች አሉ አይደል እንደ ሜምበር። ስለዚህ የከፈሉትና ያልከፈሉትን ግልጽ ብታደርግልኝ። በነገራችን ላይ ይህንን ሀሳብ ያመጣ ነው አሁንም ያንን መክፈል ስላቃተኝና ችግር ላይ ወድቄ እባካችሁ ድርጅቱን እንዳይፈርስ እርዱን በሚለው ሀሳብ የመጣ ነው ይህንንም አገዛ ማድረግ የጀመሩት እንጂ ከዛ ውጪ ለአንድ ዓመታት ከተለያዩ ጓደኞቼ እንደዚሁም ደግሞ ከራሴም ጭምር ዋጋ ከፍዬ የቤት ክራይ እየከፈልኩ ነው ያንን ነገር ሳደርግ የነበረው። አሁንም ሜዳ ለወጣ ነው ብዬ ቲክቶክ ላይ ቪዲዮ ሰርቻለሁ። አግዙኝ ሲባል ለምን እንዲያናረግም እስኪቋቋም ድረስ ምክንያቱም በኢትዮጵያ ሕግ ከ6 ወር እስከ 2 ዓመት አንድ ፋውንዴሽን ፈንድም ለማግኘት መጠበቅ አለበት። ኮንስታንቲዮን ለመጠበቅ ማለት ነው። ያ እስኪሆን ድረስ ደግሞ ሀሳቡ እንዳይበተን እንዲህ ብናግዘስ ተብሎ በራሳቸው ፍላጎት ያመጡት ሀሳብ እንጂ እኔ ያስገድድጃቸው አይደለም። እና ለዛ ነው ለዛኛው ለሃጫሉ ፋውንዴሽን ለሚለው ነገር በጭራሽ በሃጫሉ ፋውንዴሽን ስም ብርም የሰበሰብኩት ነገር የለም። ተከበረ ራሱን የቻለ ተቋም ነው።
ምናልባት ግን የልደቱ ጊዜ ድሮ ከ3 ዓመት በፊት የልደቱን ጊዜ የሞተበትን ጊዜ ለማስታወስ ጊፍት ሰጥተው ነበር ሰዎች $3500 እሱን ፎቶ ልክልሃለሁ። ያንን ነገር ደግሞ በሚታይ ቪዲዮ መጥቼ አንዱን ሲዲ በዛ ዋጋ ገዝቼ ለባለቤቱ አስረክቤያለሁ። ጊፍት ነው የሰጡትን ጊፍት ነው ሙሉን አውጥቼ የሰጠትኩ እንጂ $40,000 ተሰብስቧል። በአጫሉ ፋውንዴሽን የሰበሰብኩት አንድም ነገር የለም በህይወት ታሪኬ ውስጥ። አለ ሰብስቧል ያለው ሰው ካለ ደግሞ አሁን መምጣት ይችላል። እንደዚህ አይነት ነገር ውስጥ አልገባውም። እንግዲህ ያሉ ጥያቄዎች ናቸው። እሱ ደግሞ ይኸው መልሷል። ላቀልኝ ዶክመንቶች አሉ። በነገራችን ላይ ለቴዲም ልክ የላለሁ በጀጎል ስም የተዋጡ ነገሮች የላክልኝ አለ። ወደ 16 ፔጅ ነው። እሱን ያው ለቴዲ አስተላልፌያለሁ፣ ለዋናው ወንድማችን። ያ እሱ ጋር ማብራሪያ ኦልሬዲ ጀጎል ቻሪተብል ኦርጋናይዜሽን ይላል። ፕሮፋይል ስርም ያለ አካውንት ነው እንዳለ እስከ ዛሬ ድረስ ሰዎች ያዋጡትም ያስገቡትንም ነገር መረጃውን እስከ አሁኑ ወር ድረስ ያለውን ትራንዛክሽን ነው ገቢ ወጪውን የላኩልህ። ያ ደግሞ ከ2 ሚሊዮን 2.4 ሚሊዮን ምናምን እንደዛ ነው እስከ ዛሬም ተሰብስቦ በጀጎል በእርዳታ ስምም ገቢ ወጪ የተደረገው እና ያንን ነው ፒዲኤፍ የተላከልህ ማለት ነው። እና አመሰግናለሁ። በነገራችን ላይ እዚህ ህዝብ በተለያየ መንገድ ጥያቄ እያቀረበ አሁን የግለሰብ ጉዳይ አይደለም፣ ከህዝብ የሚጠየቀውን ጥያቄ ነው አይደል ፎርዋርድ እያደረግን ያለ ነው። አለመምጣት የመጀመሪያው ነገር ሌብነት ነው። ማንም ሊሆን ይችላል። በራስ መተማመን ካለ እንደነሱ መምጣት ነው። በቃ ከተሳሳትኩ ታረማለሁ። ተጠርታችሁ መጠየቅ ስትፈልጉ መምጣት ሲገባችሁ ያልመጣችሁ ካላችሁ የህዝብ ጥያቄ ከሆነ አሁን ህዝብ እንትናን ጠይቅልኝ ይሁን እንትናን ይላል፣ የላችሁም አብዛኞቻችሁ። ስለዚህ አለመምጣት ራሱ አንዳች ነገር ለመደበቅ የፈለጋችሁት ነገር እንዳለ ነው የሚነግረን። ሀቢባ በግልጽ ልበል፣ ይቅርታ ስላቋረጥኩ ቴዲ። ሀቢባ ነይ ፍራውል እየነዳው ነው ብሎ መሴጅ ልኮልኛል። ሀቢባ እባክሽ ነይ፣ ስምሽን ማጥፋት አንፈልግም። ሰዎች ስምሽ ተጠርቷል። ሰዎች ሙሉን የጠየቁት ወንድሞቻችን እህቶቻችን እዚህ ጋር ገብተዋሉ። ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊው። በተለይ በእጣው ዙሪያ ብዙ ጥያቄ የኢትዮጵያ ህዝብ ስላለው እሱን መተሽ እንድታብራሪ ሰው ይጠይቃል። ስለዚህ ፕሊስ ነይ። ሌላው ምናልባት የመንግስት ኃይሎች፣ የጸጥታ ኃይሎች፣ የፌዴራል ፖሊስ ሰዎች፣ የህግ ሰዎች እያንዳንዱን ነገር አይታችሁ ወንጀል ነው ወንጀል አይደለም የሚለው የእናንተ ስራ ነው። እኛ ግን እዚህ ጋር ሶሻል ሚዲያ ላይ ነው የተገናኘነው ሶሻል ሚዲያ ላይ ስለሆነ መሀል ላይ የሚድበሰበሱ ነገሮችን ለማጥራት ነው የጠራ ናቸው እንጂ እዚህ ጋር እንትና ሌባ ነው እንትና ጻድቅ ነው ለማለት አይደለም። እነሱም አክብረው መጥተዋል። አክብረውን እንደመጡ ተከብረው እንዲሄዱ እናደርጋለን። አሁን የገስት እናስገባለን። ከዛ በፊት ለሚኪ የሚሰነዘሩ ጥያቄዎች አሉ። ዝም ብለው ነው የሚልኩት። አንዴ ለመማር አንዴ ለሚኪ ይላሉ። ለሚኪ የተጠየቀውን ጥያቄ ከፍታለሁ። ከዛ በኋላ የምትገቡ ሰዎች ስም እየጠራችሁ ጥያቄ ታቀርባላችሁ። ከዛ ትወርዳላችሁ በክብር። ፕሊስ ፕሊስ ከአንደበቶቻችሁ የምትጠቀሟቸውን ቃላቶች በጣም ተጠንቀቁ። እዚህ ልዘልፏቸው ልሰድቧቸው እንዳትመጡ። የመጀመሪያው ሌባ የሚል ቃል ከአንደበታችሁ እንዳትጠቀሙ። አንድ ሰው ዝም ብለህ ከመሬት ተነስተህ ሌባ ማለት አትችልም። በፍርድ ቤት ሳይረጋገጥ ሌላ ቃል ተጠቀሙና አለን የምትሉትን ግን ጥያቄ ማቅረብ ትችላላችሁ። እስኪ ለሚኪ አንድ በድምፅ የቀረበውን ቴሌግራም ላይ ላቀርብና ሚኪ መልስና ገስት ላይ ያሉ ሰዎችን ማስገባት እንጀምራለን። ሚክሻ ይሰማል? አንዴ ይቅርታ፣ እኔ መውጣት እችላለሁኝ። ፕሮግራም አለኝ። ጥያቄ ካለ መልሽም መግባት ይችላል። መውጣት ትችላለሽ፣ ምንም ችግር የለውም። ግን እያየሽን ጠብቂ። አንቺን የሚመለከት ጥያቄ ሲኖር ጥሪ ስናደርግልሽ መምጣት ትችላለሽ። ቴንክ ዩ መማር። ናርዲሻም አዶን ቴንክ ያለ አይመስለኝም። ካለም ግን ናርዲ አንቺን የሚመለከት ጥያቄ ካለ እያያችሁ ስለሆነ ለናርዲ ሲል ሪኩዌስት ልካላችሁ ትገባላችሁ። ችግር የለውም። እግዚአብሔር ያክብርልን። በጣም እንደዚህ እንደ ጉሽ የደፈረሰውን ማጥራቱ በጣም ተገቢ ነው። እግዚአብሔር በጣም ነው የማከብራችሁ ሁላችሁ እርዳታ የምትሳተፉም እንደዚህም ደግሞ ሌባን የምታጋልጡ ማለት ነው። ሁላችሁንም አመሰግናለሁ። መልካምነት ይቀጥልላለሁ። አመሰግናለሁ። አለሁኝ እንዲህ ስል ቻው እያልኳቸው አይደለም አለው። ጥያቄ ካለ እመለሳለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ።
የመጀመሪያው ነገር እርዳታ መሰብሰብ ከሆነ የመጀመሪያው ነገር ራስን ሁልጊዜ አቬለብል ማድረግ እኮ ነው። ገንዘብ ስትሰበስብ ወደ ዲያስፖራው እየመጣ ጥያቄዎቻችሁን አንፈልግም ገንዘባችሁን ነው የምትል ከሆነ ይሄ ህዝቡን መናቅ ነው፣ ዲያስፖራውን መናቅ ነው አይደል? እንደዛ ነው እየገቡ የሚጠይቁት እኮ እነዚህ ከሀገር ውጭ ያሉ ናቸው፣ ኢትዮጵያ ውስጥ ያሉ ናቸው። እና ቢያንስ ክፍት መሆንን ከነሱ መማር አለባችሁ ብዬ ለመናገር ያህል ነው። ሚኪሻ ያንተን ጥያቄ እስኪ ያድምጠው። ቴዲ እኔ ከመውረዴ በፊት አንድ ነገር ልበል። እሺ ናርዲ ማለት ያው እርዳታ ስንሰራ እዚህ ጋር ያለን ብዙዎቻችን ብዙ መስዋዕት እንከፍላለን። ማለት ብዙ ዋጋ ያስከፍላል። እርዳታ መሰብሰቡ ቁጭ ብሎ ማንጋትም ብዙ ዋጋ ያስከፍላል። ስፔሻሊ እኔ ብዙ ነገር ከፍዬበታለሁ። ቴዲ ቀልድ አይደለም። ማለት አሁን ላይ ሌባ ተብሎ የሚለጠፈው ነገር ቀልድ አይደለም። ለምን ብዙ ዋጋ ልጅን የሚያህል ነገር አጥቼበታለሁ በእርዳታ ስራ ላይ። ታስታውቀዋለህ፣ አብረህ ነበር ከዛ እርዳታ ላይ ዮኒ ታውቀዋለህ። እና ያማል እንደዚህ አይነት ነገሮች ሲፈጠሩ ወይ ደግሞ ሌባ ተብሎ ሲለጠፍ። አሁን ዛሬ ክሊር ካረከው ቴዲ የትኞቹ ገንዘብ እንደበሉ የትኞቹ ደግሞ ሌባ እንደሆኑ መጨረሻ ላይ ለሁሉም አናውንስ ብታደርግ በጣም ደስ ይለኛል ቴዲ። ጀምረኸው እንዲቆም አልፈልግም። ጥሩ ነገር ነው የምታደርገው። ምክንያቱም በሚስኪኑ በድሃው ማህበረሰብ መነገድ የለበትም። ዮኒም ተሞም እየሰራችሁ ያላችሁት ነገር በጣም ትልቅ ነገር ነው። እንዲሁም ደግሞ ጊዜያችንን ገንዘባችንን ከህዝብ እየወሰድንም በትክክል የምናደርስም ሰዎች እነኚህ ሰዎች አድርሰዋል፣ ሰርተዋል ይህን ስራ ተብሎ ምስጋናው ይቅር። አትሊስት ሌባ ተብሎ መሰደብ ልጆች አሉኝ በየቦታው ፎቶ ሲለጠፍ በጣም የሚሰማህ ነገር አለ። በስራ ደረጃ ራሱ በባለቤት የስራ ደረጃ ራሱ ኢትዮጵያ ውስጥ በማደርገው እርዳታ በጣሊያን ኤምባሲ ደረጃ የተከለከለ ነው። ለኔ አሰ ዲፕሎማት ማለት ነው ቴዲ ክልክል ነው። ግን አይቼ ማለፍ አልችልም። ለምን ሀገሬ ማገዝ ስለምፈልግ ወይ ደግሞ ህዝቤን ማገዝ ስለምፈልግ በዚህ ትንሿ ፔጄ 100-200 ሰው ተቀምጦ ረድቶኝ እነኛን ሰዎች ማገዝ ካለብን አግዛለሁ። ግን በየሰከንዱ ሌላው በሰረቀው ሌላው በዘረፈው ሌባ ተብሎ አንድ ላይ ቁጭ ብሎ መሰደብ በጣም ይከብዳል። ነገም ደግሞ እኛ ስለረዳን አይደለም ኢትዮጵያን ችግር እንቀርፋለን ብዬ አላስብም። ከመቶ ግን 5% የብዙዎቹን እንባ ጠርገናል። መማርም ተስም እዚህ ጋር ብዙዎቹን አብሬያቸው ሰርቻለሁ። ብዙዎቹን ደግሞ አብሬያቸው ሰርቼ ደግሞ ደግሜ መስራትም አልፈልጋቸውም ሰዎች አሉ። ሌባውን ሌባ ብላችሁ ዝጉት። ደግሞ እንዳይሰርቅ ደግሞ ተመልሶ ከነኛ እናቶች ወይ ደግሞ ከነኛ ህፃናቶች እንዳይሰርቅ ጥሩ የሰራውን ደግሞ በትክክለኛ መንገድ ደግሞ እንዲሰራ ህዝቡን እንዲያግዝ አንተ በዚህ ጥሩ ሰርታል ቀጥልበት የሚለውን ነገር ብታረጉ በጣም ደስ ይለኛል። ቴዲ ዮኒ እኔ በጣም ትልቅ መስዋዕትነት ከፍያለሁ። ልጅን ነው ያጣሁት በእርዳታ ስራ ላይ ልጅን ነው ከቤተሰቦቼ ከባለቤቴ ያሳጣሁት። እንደዛም ሆኜ ግን ከአንድ ሳምንት በኋላ ቦረና ነበርኩ እርዳታ ላደርስ። አቦርት አድርጎኝ ከሳምንት በኋላ ቦረና ነበርኩ። ይሄ ማለት ለህዝብ ያለኝን ፍቅር እንጂ አንድ ኮይን አንድ ማስታወቂያ ብር ወስጄ አላውቅም። በአንድ ማስታወቂያ ብር ወስጄ አላውቅም። ይገባል። እርዳታ ሰበስባለሁ። ለዛ ሰው ካገዘው ግን ማስታወቂያ ሰራለታለሁ። ስለዛ ክሊር አድርገው የጀመርከው ነገር በጣም ደስ ይላል። ክሊር አድርገው እስከ መጨረሻ። አሁንም ኤኒ ታይም በምትጠይቁኝ ነገር አለው። ከስርም ያላችሁ ደግሞ በናርዶስ ስም እንደዚህ አይነት ገንዘብ አስገብቻለሁ ካላችሁ ሪሲት ይዛችሁ ዮኒ ጋም ቴዲ ጋም ቅረቡ። ኤኒታይም ብትጠሩኝ እመጣለሁ። አመሰግናለሁ። ቀጥሉበት። ጀምራችሁ አታቁሙት። ሌባውን እስከ መጨረሻ ሄዳችሁ ይሄ ነው ብላችሁ አጋልጡ። ጓደኛ ስለሆነ ቤተሰብ ስለሆነ የሚሸፈን ነገር እንዳይኖር። አመሰግናለሁ ሁላችሁም። ቴንኪው ናርዲ ከልብ እናመሰግናለን። ከሀገር ውጭ ያላችሁ በተለይ ኢትዮጵያውያን ለእርዳታ እጃችሁን የምትዘረጉ እነማን አክብሯችሁ እንደመጡና እነማን እንደናቋችሁ የምታዩ ነው፣ እንደማን እንደተሳደቡ። ይህን ደግሞ ለእናንተ ነው የምንናገረው። ከዚህ በኋላ ገንዘባችሁን ለማን እንደምትሰጡ ማወቅ አለባችሁ። አንድ ባንድ እየገባችሁ ጥያቄ ታቀርባላችሁ። እርዳታ ላይ የተሰማራችሁ ደግሞ ሰው ያመሰግናችኋል፣ ይወዳችኋል። ግን ጥያቄ የሚፈጥሩ ነገሮች ደግሞ ካሉ ብትጠረጠሩ እንኳን ቶሎ ብላችሁ መምጣት ያለባችሁ። አሁን ፎቶችሁ ባይለጠፍ እንኳን እርዳታ ላይ ካላችሁ እንዴ ቶሎ ብላችሁ መምጣት ያለባችሁ። እርዳታ ነው አስራችሁ።
በእርዳታ ትችላላችሁ ማለት ነው። ለሚኪ ጥያቄ ላቅርብና ሰው እናስገባለን። ገስት ላይ ለሁለት ደቂቃ ጥያቄዎቻችሁን አዘጋጅታችሁ ግቡና የፈለጋችሁትን ሰው ጠይቃላችሁ። የወጡትም ይመለሳሉ። ናርዶስም ከሆነች ናርዶስ፣ መማርም ከሆነች መማር፣ ሙባረክም ገብቷል እዚህ ጋር። አይ ቲንክ ሙባረክንም የሚመለከት ጥያቄ አለ። ታደምጣላችሁ። ሲመለሱም እንዲሁ ታደምጣላችሁ። እሺ $800 ነበር። ከየት ነው? ሰላም ቴዲ፣ እንዴት ነው? እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ይሄ ለተስፋዬና ለፍቄ ነው። ፍቄ በተጠቀቅ ተብላል ትመጣለህ። ሀይ ቴዲ፣ ሰላም ነው? እንዴት ነው? መጀመሪያ በጣም እናመሰግናለን እነዚህ ሁሉንም ስለሰበሰብክልን ቴንኪው። እኔ አንድ ጥያቄ ብቻ አጠር በጠን ያለ ጥያቄ ለሚኪ ፊት አውራሪ ይሄን ጠይቅልኝ ቴዲዬ ፕሊዝ። ያው በቀደም አይታል የሆነ አጭር ቪዲዮም ሰርቶ ነበረ። ምንድነው የሰራው? እኔ ያለምንም ምናምን ብሎ ገና